ይህ ቪዲዮ ሊታለፍ የማይገባው ቪዲዮ ነው። ሁላችሁም እንድታዳምጡት ጋብዛችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድነት ክብራዊ ተመልካቾቼ እንኳን ደህና ቆያችሁኝ። እንግዲህ ዛሬ ለየት ያለ ቪዲዮ ይዤላችሁ የመጣሁት ሊያስተምራችሁ የሚችል ነው። ሁላችሁም ብታዳምጡት ትማሩበታላችሁ። አንድ ወገናችን እንግዲህ ኡስታዝ ሁሱ ጋር ገብቶ ያቀረበው ጥያቄ አለ። ስለ ሴቶች አለባበስና በተለይ ደግሞ ስለ ኒቃብ ነው ጥያቄ ያቀረበው። ሴት እህቶቻችን እንግዲህ እንደተጨቆኑና ያንን በማድረጋቸው እንደተገደዱ አንስቶ ነው ይሄን ጥያቄ ያቀረበው። ነገር ግን ከራሱ ወገን የሆነች አንድ የራሱ ወገን ኦርቶዶክስ የሆነች እህት ጋር እጅግ የሌለ የሚገርም ሙግት አድርገዋል፣ በሁሱ ቤት ማለት ነው። ሁሱ እንግዲህ ታዳሚ ሆኖ እያዳመጠ ነው የሚገኘው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ፣ ትማሩበታላችሁ። ቀጥታ ወደ ቪዲዮ እናልፋለን። ቪዲዮው እይታ እንዲኖረው ሁላችሁም ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰቤ አባል ይሁኑ። ልጅቷ ምንድነው ብትንቀለቀለው አይባልም። ቃላቶችን የጠየቀህን መልስለት። ዝሙት ኃጢአት ነው አይደለም? በክርስትና ድራው አሁን የሰው ልጅ እኩል የተፈጠረው ብለን እናስባለን፣ ወንድም ሴትም። ግን በእስልምና ግራ የሚገባኝ ነገር ወንድ ልጅ በነፃነት እየሄደ እየተንቀሳቀሰ ሴት ልጅ ፀጉሯን መሸፈን እሺ ይሁን፣ ፊት መሸፈን ፊት እስከ መሸፈን ድረስ የሚያወጣባት ህግ ለምንድን ነው? ምክንያቱ ምናምን ነገር የምታውቅ ከሆነ እንድታስረዳኝ ነበር። እሺ አንተ ክርስቲያን ነኝ ያልከው ድርሃም፣ እኛ ደካሞች ስለሆንን እምነታችን የሚለውን ስለማናረግ እንጂ ሙስሊሞች የሚለዋቸውን ስለሚያረጉ እንጂ እመቤቴ ማርያም ፊቷን እያሳየች ነበር እንደ የምትሄደው። አንተ ክርስቲያን ነኝ ያልከው እመቤቴ ተገላልጣ ነበር እንደኛ ፊቷ እንደኛ አርቲፊሻል አርጋ እንደኛ እዩኝ እንትን ነበር እንዴ? ሙስታሂል። እኔ ልመልስልሽ ተረጋጊ እንጂ እናት። ነኝ ያልከው ለምን ክርስቲያን ነኝ ያልከው? ሙስሊም አይደለሁም። አይ ሙስሊም አይደለሁም ነው ያልኩሽ። እኔም እኮ ሙስሊም አይደለሁም ሀቢቤ። እሱ ሙስሊም ነኝ ብያለሁ እንዴ? ስለዚህ ሰዋት እመቤቴ ማርያም ፊቷን እያሳየች ተገላልጣ ምናምን ትሄድ ነበረ። እኛ ተገላለጡ ይለናል ሐቂቃው። ፊት ተሸፈነ እድሜኛ አይደል እንዴ? ምንድነው የምታወሪው? መለኮሳቶች ገዳም ሂዳ አታውቅም። ፊታቸውን እያሳዩ ነው የሚሄዱት። ቢያንስ ነጠላ ለብሰው ልንገርክ፣ ገዳም እንኳን ስትገባ አርምሞ ካላወቅ ከማንም ጋር የማትነጋገርበት ሰዓት፣ የምትጸልይበት ሰዓት ስትገባ እሱ ልትሰማ ትችላለህ። አርምሞ ምናምን ሲባል እርግጠኛ ነኝ። ስትገባ ገዳም ሱባኤ ስትገባ አለ ሰዓት የምትወጣበት። እሱ የምትወጣበት ስለ ትጾማለህ። የሽንት ሰዓት አለች። የጸሎት ቦታ ነው። ከማንም ጋር አትገናኝም፣ ከማንም ጋር አትነጋገርም። እስቲል ሰዓት ሞልተ ነው እንኳን ለጸሎት የምትነቃው ከሰው ጋር ላለመነጋገር። ያን ሰዓት 12 ሰዓት ላይ እሱ እየሰማኝ ነው። 12 ሰዓት ላይ ጭር የሚልበት ሰዓት የለም፣ ማንም የማይተያይበት። በዛ ሰዓት ነው ወጥተህ ተጣጥበህ ምን ብለህ ተመልሰው ወደ ጸሎትክ የምትገባው። ያን እዛ እናረገውና እዚህ ስንመጣኛ ሌላ ስለሆንን እንጂ እንዲህ ተሸፋፈኑ የሚል ምናምን ሳይሆን ድንግል ማርያም ተገላልጣለች ወይ ነው የምትገላለጥበት እኮ እንዴ። ተው እንጂ ክርስቲያኔን ካልክ ተው፣ ይቅርታ ካጠፋው ንገረኝ። እሱ ትክክል ነኝ አይደለሁም? ትክክል። ማርያም ተገላልጣለች። አንደኛ ቆይ አዳምጪ በእናትሽ አትለፍልፊ። ኧረ አንተም አትለፍልፍ። እንዳንተ አይነት ምን አስተካክልሽ እና ሀሳብን በሀሳብ ሞክረት ምን እኮ የምታስወራም አይነት ልጅ አይደለችም እኮ። እሱ ለአውራት ልመልስላት ነው፣ ግን ለመመለስም እድል እየሰጠችኝ አይደለም። ተናገር ሀይሻ። አሁን አንተ ምን ታደርጋለህ? አንደኛ አሁን እሷ ባለችው ሱባኤ እና ላይፍ አንድ አይደለም። አሁን ሱባኤ ስገባ አይታወቅም። ፕላስ ደግሞ ግዴታ አይደለም። አሁን የኛ ግዴታ ፊታችሁን ተሸፈኑ የሚል የለም። የእናንተ ግን እንደ ግዴታ ነው አይደል እንዴ? ያን ምናምን ለማወቅ ነው። ገብቷል? አንድሽ የወንዶችና የሴቶችን አልባሳት በተመለከተ በክርስትና ታውቃለህ አንተ እንዴት መልበስ እንዳለባቸው ታውቃለህ? ድራው ሶስን ክርስቲያን አይደለም ሙስሊም አይደለም፣ ሁለቱንም አይደለም። ፕሮፋይል እንኳን የለህም። አሁን ገብቼ ሳይክ ሀቢቢ
አንዴ ቆይ ማለት ሙስታሂል የወንዶችና የሴቶች አልባሳት በክርስትና እንዴት እንደሆነ ታውቃለህ ወይንስ አታውቅም? የኛ ያው ግዴታ ፊትን መሸፈን የለብህም፣ ፀጉርን ትሸፈናለህ። ገብቶሃል? የወንድ ነው ይሄ የሴት የሴቶቹ ቤተክርስቲያን ስትሄድ በቤተክርስቲያን ነው። ገብቶሃል? ቤተክርስቲያን ስትሄድ ግዴታ ፀጉርን መሸፈን አለብህ። የወንዶች የወንድ ነጠላ ካደረግ ኖርማል ልብስ ማለት አይሸፈንም። ለምን ይሸፈናል? መለያ መጣሽብኝ። አይሸፈንም፣ ግዴታ የለበትም። እርግጠኛ ነህ? አዎ። ምንም ሳያደርግ ነው የሚገባው ቤተክርስቲያን? ነጠላ ያደርጋል፣ ፀጉሩን አይሸፈንም። ሙስታፍረክ ያረብ። ከአንድ ጊዜ አንዳንድ ፎቶዎች ላይ ኢየሱስ ክርስቶስ ፀጉሩን ሸፍኖ የሚያነሱት ታዲያ ስህተት ነው እሱ ማለት ነው? ክርስቶስን እሱ ቴንኪው ግን ማለት ነው ነጠላ ወንድ ልጅ ሲያደርግ ከጭንቅላቱ ጀምረው ነው የሚያደርጉት። እሺ ሀቢቢ አላቅም በል። እሺ ለማንኛውም አሁን የሚጠቅም ጥያቄ እንድንጠያየቅ እሱን በቃ ልመልስልህ። ከእስልምና አንጻር ያለውን ሴቶች ለምንድን ነው እንዲሸፈኑ የታዘዘ የሚል ነው። ኦርቶዶክስ አይደለም እሱ። በመጀመሪያ አንድ ያስጨርሰኝ። ይቅርታ እሱ ይቅርታ። አንተ ኦርቶዶክስ አይደለም ወር ሙስሊም አይደለም። ኦርቶዶክስ ወንዶች ሲለብሱ ከአንገታቸው በታች ነው የሚለብሱት። በፈጣሪው ንብክ። እሺ አሁን እንቀጥል። በእስልምና ያለው ነገር ምንድን ነው? ሴት ልጅ እንድትሸፈን ያዘዘበት ምክንያት ለምንድን ነው ነው ልጅ የጠየቀው። አላህ ስብሐነሁ ወተዓላ በሱረቱል አሕዛብ ላይ ሲናገር ምን ይላል? ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ዛሊከ አድና አን ዩዕረፍነ ፈላ ዩእዘይን ወካነ አላሁ ገፉረን ረሒማ ይላል። አንተ ነቢይ ሆይ ሚስትህን፣ ሴት ልጆችህን፣ ምእመናት ሴቶችን በሙሉ ሰውነታቸው ላይ ጅልባባቸውንም ወይንም ልብሳቸውን ሊለቁ ዘንድ እዘዛቸው ይላል። ይህን ካዘዘ በኋላ ለምን እንደሆነ ምክንያቱም ተናገረ። ዛሊከ አድና አን ዩዕረፍ አይ አላ ዩዕረፍ፣ ይህ ነገር እንዳይታወቁ ይረዳቸዋልና ማለት ራሳቸውን እንዲሸፍኑና እንዲሰትሩ ይረዳቸዋል። ከዚያስ ውጤቱ ምንድን ነው? ፈላ ዩእዘይን አይለከፉም አለ። በተቃራኒው ሴት ልጅ የሰውነት ክፍሏን ገላልጣና የሰውነት ቅርጿን የሚያሳይ ልብስ ለብሳ በምትሄድ ተውባ ተቆነጃጅታ ሽቶ ተቀብታ በምትሄድ ጊዜ ሌላ ባዕድ ወንድ በእርሷ ላይ ሰይጣናዊ ፍላጎትን ይፈልጋል። ይህን ሁሉም የሚያውቀው ነገር ከዚህ ከሰይጣናዊ መንገድ እርሷን በመጥፎ ነገር ከሰይጣናዊ በዝሙት ነገር እንዳይፈልጋት ሰው ለመዝጋት ነው አምላክ አላህ ስብሐነሁ ወተዓላ የእርሷን ትልቁን የውበት መገለጫ የሆነውን ፊቷን ሸፍኑ ያለው። ሴት ልጅን ውበቷን እና ቆንጅናዋን አይቶ ሰው ወደ ክፉ ነገር ይሄዳል። ሰይጣን በዚያ ላይ ስራውን ይሰራል እና ያውና ተውባልሃለች፣ ተቆነጃጅታልሃለች፣ ይችን ልጅ ተጋበላት፣ ስልኳን ጠይቃት፣ ከዚያም ቀጥራት፣ ከዚያም በኋላ አገኛት። እንዲህ አይነት ክፉ ነገራቶችን በውስጡ ላይ ይጭርበታል። ያን ነገር ኢስላም ዘጋ። ኢስላም ዝሙት ሐራም ነው፣ ክልክል ነው፣ ተጠንቀቁ ብቻ ብሎ ዝም አላለም። ወደ ዝሙት የሚወስዱ ማናቸውንም አጸያፊ መንገዶች ሁሉ ዘግቷቸዋል። ከዚያ መካከል ሴት ልጅ የውበት መገለጫ የሆነውን ሰውነት ክፍሏን ገላልጣ መሄድም ይህ ነው። ይህንን ያላዘዘ ሃይማኖት ካለ የሃይማኖት ነው ጉድለት ያለበት። ምክንያቱም አንድን ነገር እርም ሲያደርግ አምላክ ወደዚያ ነገር የሚወስዱ ነገራቶችን ሙሉ ጠቅሶ እርም ማድረጉ ከዚያ ሃይማኖት በክርስትና ዝሙት ኃጢአት ነው አይደለም? ማነህ ድራው ዝሙት አልገባኝም። ልጅቷ ምንድን ነው ብትንቀለቀሉ አይባልም። ቃላቶችን ተውና የጠየቀህን መልስለት። ዝሙት ኃጢአት ነው አይደለም በክርስትና ድራው? የጠየኩህን ያው ሙሉ ስላልመለስክልኝ አንዴ ልጠይቅህ። ምን መሰለህ አንተ ያው የሰውነት ቅርጽ የሚያሳይ ልብስ ምናምን ልክ ሊሆን ይችላል፣ ግን ፊት እና የሰውነት ቅርጽ ይለያያል። አንደኛ፣ ሁለተኛ ደግሞ ገና ለገና ለአንድ ወንዱ መጠንቀቅ ነው እንጂ ያለበት ለወንድ ተብሎ የሴት ልጅ መብትና ፍላጎቷን መገደብ የለብም። ገብቶሃል? ለምንድን ነው ወንዱን ልጅ እንዲጠነቀቅ እሱ እኔ ልመልስለት። እሱ ይቅርታ እኔ ልመልስለት። ክርስቲያን ከሆነ ማለት ነው። ክርስቲያን ከሆንክ ቤተ ክርስቲያን ስንሄድ ለምንድን ነው ሴቶች ነጠላ ለብሰን ሻሽ አስረን ሳንኳኳል ረጅም ቀሚስ ለብሰን ምናምን የምንገባው? ለምንድን ነው? እስቲ ንገረኝ፣ መልስልኝ። መብቷን ለምን ይጋፋል? እሱ ይመልስልኝ። ቆይ ለምንድን ነው የሚገባው ሰው? ነገርኩሽ እኮ እናቴ። ምንድን ነው የምትይው? ቤተክርስቲያን እሱ ቆይ በአላህ ሆንብክ በነብይክ እሱ እንዳትመልስ።
አንተ በመድኃኒዓለም እንዳትይ ሲጀመር በአላህ በይ ምን ታስመስያለሽ? አንቺ ምንድነው እዚሁ ማናቅናው ነገር ነው ይመስልሽ? ከነሱ ጋር ስለኖርኩኝ እንዳትይ ነው እንጂ ቀየርሽው እኮ እናትዬ። ስብሐት ለአብ ለወልድ ለመንፈስ ቅዱስ እነብራን ሃይማኖትሽን እኮ እናውቀዋለን። መመለስ እንችላለን። የት ነው የምታቀኝ? መመለስ ይችላል። አንተ ምንድነው እሱ የሚናገረው? ምንድን ይሄ ጴንጤ ነው ሲጀመር እምነት የሌለው ከሃጂ። አንተ ከሙስሊም ከክርስቲያን እኩል እያወራክ ያለው ማለት ነው። ተመሳስለ ነው ልንገርህ። እኔ ከሙስሊም ጋር የኖርኩ ሴት ነኝ። ስንት ዓመት ሙስሊም ባትሆኚ እሱ እንደዚህ ፖዚቲቭሊ ሊያወራሽም አይችልም። እስልምና ምን አይጋብዝም። አቤት እሱ አንዴ እሺ፣ አንዴ እንዲናገሩኝ የፈቅደህላቸው ነው? እስላም ብትሆኚ እንድትናገሪ እሱ አይፈቅድልሽም? ምን ማለት ነው? አንዴ እንትን ልበል። አይ እሱ አንዴ መልስልኝ። ይሄ ከላይ ያለው አሁን የገባው ሙስሊም ብትሆኚ አይፈቅድልሽም ማለት ምን ማለት ነው? ይቅርታ እዚህ ቤት ሁሉም ሰው ነፃነት አለው፣ ግን ነፃነታቸው አንድ ገደብ ይኖር እንዴ። ተናገረኝ እኮ ሄደብኝ። እናቅሻለን። የት ታውቀኛለህ? ነገርኩ እኮ ቤተክርስቲያን አንተ ዝም ብለህ ከእሱ ጋር ልጨርሳ እንዴ። ቤተክርስቲያን ስገባ ራቁቷን ነው ወይ ሴት ልጅ የምትገባው? መልስልኝ አልኩት። ክርስቲያን ላለው መልስልኝ። ትክክል አለው እሱ። ራቁቷን አትገባም። ለምንድን ነው የማትገባው ስለው አልመልስ ብሎ ሌላ ነገር ገባ። ታውቃለህ? ለምንድን ነው የማንገባው? መልስ ለምን እንደሆነ ልንገርህ። ለምን እንገባለን? ለምን እንደሆነ ልንገርህ። ቤተ እግዚአብሔር ራቁት ይገባል? አይ ኖር ነው። ይኸውልህ ምን እንደሆነ ልንገርህ። እግዚአብሔር ብቻ ሳይሆን ጠየቅሽን መልስልሽ። ጠየቅሽ ልመልስልሽ። አንተን ማን ጠየቀ? ከላይ ያለው አሁን የገባው ነው ያልገባኝ። ምን ያው ከሱ ጋር እሺ ይመልስልሽ። እሱ ይመልስልሽ። አንተ ስለገባቱ መልስ እኮ እሱ ይመልስ። ያ ቤተ እምነት ስትገቢ ግዴታሽ ነው አይደል? ቤተ እምነት ነው። ቤተ እምነት ስትገቢ አምልኮ ቦታ ነው። ግዴታ መሸፋፈን ካለብሽ መሸፋፈን ነው። እኛም ነጠላ እናደርጋለን አይደል? እሷም ጸጉሯን ትሸፈናለች፣ ፊቷን አትሸፈንም ማለት አይደል? የኛ እንደዛ ነው። ግን የነሁሱ ግን ግዴታ ነው። ቤትሽም የሰፈርሽም ቢሆን ፊት ነው ደግሞ ያልኩት። ገብቶሻል? ጸጉር አይደለም። ጸጉር ቢሆን እሺ ጸጉር ብቻ ችግር ላይ ነው። ለምንድን ነው ፊት የሚሸፈነው ነው ያለው? ገብቶሻል? እሺ እኔ ደግሞ ያልኩት ግዴታ ነው ወይ ላልከው፣ እኔ ደግሞ ያልኩት ምንድን ነው እንደ ክርስትናነቴ ቤተክርስቲያን ሲሄድ የምለብስበት ምክንያት ሰው ጸሎት እያደረገ ጸሎቱን እኔ እንትን ማለት የለብኝም አይደል? እሺ ጨርሱና ቶሎ አንድ ጥያቄ ነበረኝ፣ በጣም ሜጀር ጥያቄ አልመለሳችሁልኝም እና አስጠይቁኝና መውረድም ካለብኝ ልውረድ። ይቅርታ። ብዙ ጊዜ አሁን የሆነ ቦታ እንዲለበሳል የሆነ ቦታ እንዲለበሳል ስትሉ ሰምቻችኋለሁና መሰረታዊ ጥያቄዎች እንቀጥልና ከዚያ በኋላ ከወገብ በታች ምናምን እንቀጥላለን። ስለ ወሲብ አሁን እሷ ምንድን ነው አዎ ይላል እንደያወራ ክርስትና ሃይማኖትን አምላክና ነቢያት ያውቁታል ወይ? ይሄ መሰረታዊ ጥያቄ እንቀጥልና ከዚያ በኋላ ትቀጥላለህ። አብሽር። ስለ ወሲብ ታወራለህ። አምላክህ እግዚአብሔር በሙሉ መጽሐፍ ቅዱስ ላይ ክርስትና ሃይማኖትን ተከተሉ ብሎህ ነው የተከተልከው ወይንስ ከዝም ብለህ ከአባቶች ስላገኘኸው ነው እየተከተልክ ያለው? አይቀጥል። ኦኬ፣ እሱ ጥያቄ የመመለስ አቅሙ የለኝም። አክቹዋሊ ዝም ብለህ ነው የምትከተለው ማለት ነው? ስላለባበስ አይደለም፣ ስላለባበስ ጥያቄ ልጠይቅ ግቦት። ዝም ብለህ ነው የምትከተለው ማለት ነው ሃይማኖትህን? ጥያቄ ልጠይቅ። እያወቅሁ ነው ያለሁት ገና። እሺ በቃ ተመልከታች። ጥያቄ ያለው ካለ ይቀጥል። ወደ እሳቱ እየሰበከን ምን ነው ሁሱ? ኧረ ተው እባክህ፣ ተው እባክህ፣ ጥሩ አይደለም። እንደው አንተዬ ትናንትና የመጣ መሐመድን እንዴት ብለን እንቀበለው? እሺ ደምሳሽና መሐመድ በምንድን ነው የሚለያዩት? አንዴ ኢየሱስ ክርስቶስ ትናንት አይደል እንደ መጣ፣ ለዚያውም አምላክ ተብሎ ትናንት መጣ መባሉ በጣም የሚያሳዝን ነው። ሰው ሆኖ ትናንት መጣ ቢባል አይደንቅም፣ ሰው ነውና። አምላክ ግን ትናንት መጣ መባሉ በጣም ነው የሚያስደነግጠው። ይሄ ነገር አላስደነገጠህም አንተ? እንዴት አምላክ እንዴት ትናንት ይመጣል? ላይኩን አምላክ ሁሉን ቻይ እስከሆነ ድረስ በፈለገው ሰዓት መምጣት ይችላል። በዛ ላይ ደግሞ እንኳን በስጋ በሌላ ነገር መገለጥ ይችላል። ግን
በራሱ ፈጥሮ የፈጠረልን እንትን ትላለህ። ከዲጃ ጭላይ የነገረን አታዳምጥም? ከጠየቅ በኋላ አታዳምጥም? ላዳምጥሽ። ይህ የመቻልና ያለመቻል ጉዳይ ሳይሆን የማንነት ጉዳይ ነው። የማንነት ጉዳይ ነው። ያ ነው የማንነት ጉዳይ ነው። እሱ አምላክ እንዴት ሰው ይሆናል? እኔ ሰው አልሆንም ብሎ መጽሐፍ ቅዱስ ላይ እየተናገረ ሰው ሆኗል ብላችሁ እንዴት ተናገራችሁ? እኮ ነቢዩ መሐመድ እና ማስረጃ ክፈትሽ ትልቁ ላይ ነህ አሁን ለተናገርከው። እሺ ያውቃል ስትል አንተ አሳየኝ። ማስረጃ አሁን ለተናገርከው ክፈት እኮ አንተ አሳየኝ። የሌለ ነገር ከየት ይመጣል? እኔ እኮ የለም እያልኩ ነው እኮ አንተ አሳየኝ ሳይሆን አሁን ለተናገርከው አንተ ማስረጃ ክፈት። ያለው ምንድነው ያልኩህ? እሺ እኔ ነቢዩ መሐመድ ተወልዶ እስከ 40 ዓመቱ ድረስ የሚያመልከውን አያውቅም ብለሃል። ማስረጃ ክፈት። የት ነው ያገኘኸው እንዲህ የሚለው? እሺ አንተ ያመልካል ስትል አሳየኝ። አንተ አይደለም አሁን መልሱ በቃ አውጣ። ምክንያቱም ምን እኮ እየነገርኩ ነው። ሳይሆን የተጻፈ ማስረጃ ሳይሆን እሺ የተጻፈ ልንገርና እኔ አንድ ስልክ ነው ያዝኩት። በዛ ላይ ደግሞ የሌለ ነገር አይመጣም። አሳያለሁ አልልም። የሌለ ነገር አይመጣም። እሺ የቱ ጋር ልክፈት? መሐመድ የቱ ጋር ልክፈትልህ? መሐመድ ተወልዶ 40 ዓመት እስኪሞላው ድረስ የሚያመልከውን አያውቅም የሚለውን ጥቅስ የቱ ጋር ነው ያገኘኸው? እሺ እንደማመጥ ቁርአን የወረደው መሐመድ በተወለደ በስንት እየጠጣችሁ አትግቡ። ከተናገራችሁ ለምታወጡት ነገር ተናገሩ። ማውጣት የማትችሉትን ነገር አትናገሩ። ኢየሱስ ሰው ነው ብዬ ስለተናገርኩ በዚህ ተናደሩ። ይህን ያለው ኢየሱስ ክርስቶስ ራሱ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ አለ። እየካዳችሁት ነው እናንተ። እኔ ሰው ነኝ አለ። አይ ተሳስተሃል፣ አንተ አምላክ ነህ አላችሁት። የክርስቶስ ተቃዋሚዎች አደረጓችሁ ክርስቲያን መምህሮቻችሁ። ወላሂ መጽሐፋቸውን ብታነቡ ያገኛቸው ነበር። ሰላም አስናቀ፣ እንዴት ነህ አስናቀ? አይ እሺ፣ ክርስቲያን ነህ? ሰላም አለይኩም አስናቀ። ሰላም ክርስቲያን አለ? አለሁኝ። እንዴት ነው? አለ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ከሰማይ ለሙሐመድ የወረደለት መጽሐፍ ነው ቃል ነው? ቃል ላይ የወረደላቸው። ማስረጃ እስኪ ማስረጃ ቁርአን መጽሐፍ ለመሆኑ ማስረጃ ሰጣት። እሺ ክፈል። መጽሐፍ ማለት ነው ማለት ነው። እሱን አጠይቀኝ። መጽሐፍ እንደወረደለት ነው የሚናገረው ቁርአን። ማስረጃ ማለት ነው መጽሐፍ ማለት ነው ይሄ መጽሐፍ ነው። መጽሐፍ ስራ ስትማር ትቀጥላለህ። ምንድን ነው መጽሐፍ ምን ማለት እንደሆነ ያውቃል። መጽሐፍ ሲባል አንደኛ በቃል ይወርዳል፣ በመጽሐፍ በተጻፈ ይወርዳል። ምን ማለት ነው መጽሐፍ? እሱን አትጠይቀኝ። ጥያቄ ያለው ክርስቲያን አለ? ማነው?